ሌላ ሁለተኛ እማሳያችሁ ግሪን ቲ ወይም ደግሞ አረንጓዴ ቅጠል አረንጓዴ የሻይ ቅጠል ልንለው እንችላለን ማለት ነው። ይሄ በጣም ጥሩ ነው። በተለይ ፊታችሁ ፀሐይ ያቃጥሏችሁ ብልዝ ብሎ ከፀሐይ ካለበት ቦታ ስትመለሱ መጀመሪያ ምን እናደርጋለን? እዚህ ጋር የሞቀ ውሃ በቀዝቃዛ ውሃ መስራት አይቻልም። መጀመሪያ በሞቀ ውሃ ውስጥ ከፍተን እንጨምረዋለን ማለት ነው። እፈታዋለሁ። በነገራችን ላይ ማቻውም ይሆናል። ማቻ እሱ መጠቀም ይቻላል። ከዛ የሞቀ ውሃ ውስጥ እንከተዋለን። አጠቃቀሙ እንደዚህ ነው። በቀዝቃዛ ውሃ ውስጥ አይሰራም። አያችሁ? ከዛ ውሃ ውስጥ ይወጣል እንደዚህ። ከዛ አያችሁት? በቀዝቃዛ ውሃ ከሆነ አይወጣም። ስለማይወጣ እንደዚህ እናደርገውና ከዛ በኋላ ፍሪጅ ውስጥ አስቀምጡታላችሁ። በሞቀ አትጠቀሙትም። ፍሪጅ ውስጥ እናስቀምጠዋለን ለ1-5 ደቂቃ ትንሽ ቀዝቀዝ እስኪልልን ማለት ነው። ይሄ ደግሞ ቀዝቀዝ ብሏል። እንደምታዩት አረንጓዴ ነው። በጣም የሚያምር ነው። ምን ታረጋላችሁ? ትንሽ ጨመቅ፣ ያው ልብሳችሁ ላይ እንዳይሄድባችሁ ትንሽ ጨመቅ እያደረጋችሁ ይሄን እያስቀመጣችሁ ወይ መለቃለቅ በዚህና መጨረስ ትችላላችሁ። ያለበለዚያ ደግሞ በንጋታው መጠቀም ትችላላችሁ አስቀምጣችሁት ፍሪጅ ውስጥ ማለት ነው። ከዛ ቀዝቀዝ ባለው ግሪን ቲ ፊታችሁ ላይ በተለይ ይሄ ጉንጫችሁ የተቃጠለው አካባቢ እንዲህ ትይዙበታላችሁ። ግሪን ቲ ለጥቋቁር ማጥፊያ፣ ለብጉር፣ ለሽፍታ የማይጠቅመው ነገር የለም። ለብዙ ነገር ነው የሚጠቀሙበት ማለት ነው። ከዚህ በተረፈ ግን እናንተ ይሄንን ነገር ከማድረጋችን በተረፈ በመጀመሪያ ደረጃ ውጪ ላይ በተለይ ፀሐይ ላይ ስትሆኑ ኮፍያ ማድረግ፣ በተለይ ፊታችሁ የማይችል ፊታችሁ ሴንሲቲቭ የሆነ ግን አንዳንድ ፀሐይ ቅጥል ድብን ርር በቃ ምን ከቅጥል ድብን ርር በላይ ራሱ ነው የሚያደርገው ማለት ነው። ስለዚህ ፊት ሴንሲቲቭ የሆነም ያልሆነ መነጽር ማድረግና ኮፍያ ማድረግ በተቻላችሁ መጠን እንደዛ ብታረጉ በጣም አሪፍ ነው። ከዛ እንደዚህ ታረጉታላችሁ። ይሄን እንደዚህ ታረጉታላችሁ። በጣም አሪፍ ነው።